ሰላም ለእናንተ ይሁን ከሀገር ውስጥና ከሀገር ውጭ ናችሁ ጋሞ ቴሌቪዥን የምትመለከቱ የተወደዳችሁ ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። በዜና 42ታችን ቢዝነስ ስፖርታዊና የውጭ ጉዳዮችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ መንጋብዛችሁ የዕለቱ ዜና አቅራቢ እኔ ለገሰው በቀለ ነኝ። አብራችሁን ቆዩ። አበይት ጉዳዮችን እናስቀድማለን። አርባ ምንጭ አጠቃላይ ሆስፒታል አገልግሎቱን በማጠናከር ለሕክምና ቱሪዝም የድርሻውን እንዲያበረክት ተጠየቀ። ትላልቅ የልማት ፕሮጀክቶችን ለማጠናቀቅ ቅንጅታዊ አሰራርን ማጠናከር እንደሚገባ ተገለጸ። በኢትዮጵያ ሰው ሰራሽ አስተውሎት ትምህርትን ከአንደኛ ደረጃ ጀምሮ ለመስጠት ዝግጅት የተደረገ መሆኑ ተመለከተ። ከውጪ የመንግስታቱ ድርጅት በሱዳን መሪዎች ላይ ማዕቀብ ጣለ የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። አብራችሁን ቆዩ። ብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ ኢትዮጵያን ወደ ተምሳሌት ሀገር ለመውሰድ የሚያስችለውን ማኒፌስቶ በጋሞ ዞን አርባ ምንጭ ከተማ ለሚገኙ አባላት፣ ደጋፊዎችና የተለያዩ የህብረተሰብ ክፍሎች አቀረበ። ፓርቲው የምርጫ መወዳደሪያ ምልክት የሆነውን የስንዴ ነዶም አስታውቋል። ፍሬው አበበ ተጨማሪ አለ። ብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ ኢትዮጵያን ወደ ተምሳሌት ሀገር ለመውሰድ የሚያስችለውን ማኒፌስቶና የምርጫ መወዳደሪያ ምልክት የሆነውን የስንዴ ነዶ የሚያስተዋውቅ መድረክ በጋሞ ዞንና አርባ ምንጭ ከተማ ተካሂዷል። በመድረኩ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ብልጽግና ፓርቲ ያለፉ የፖለቲካና ኢኮኖሚ ስብራቶችን ጠግኖ ተጨባጭ ለውጥ ያመጣ የተግባር ፓርቲ መሆኑን ተናግረዋል። ፓርቲው ኢትዮጵያን በ2030 ካደጉ ሀገራት ተርታ ለማሰለፍ ራዕይ አንግበው ሁሉ አቀፍ ፖሊሲ በማመንጨት በልማት በአንድነትና በሰላም ግንባታ በርካታ ተግባራትን ማከናወኑን አስረድተዋል። ፓርቲያችን ብልጽግና ከለውጡ ወዲህ በልማት በአንድነት በፍትህ በሰላምና ሁሉን አቀፍ ብልጽግና ልትወጣ እንደምትችል ለአህጉራችን አፍሪካና ለዓለም ማሳያና ምልክት የሚሆኑ ተግባራትን ፈጽሟል። በፓርቲያችን ፕሬዝዳንት በክቡር ዶክተር አብይ አህመድ የራዕይ መሪነት አገራችን በፖለቲካ በኢኮኖሚና በማህበራዊ ደረጃ በድፍረት የለውጥና ታድሶ ጉዞ ላይ ትገኛለች። ክቡራትና ክቡራን፣ ሁላችን እንደምናስታውሰው አገራችን ኢትዮጵያ ብዙ ተስፋና እምቅ አቅም ብዙ ዕድልና የረጅም ጊዜ ታሪክ ያላት ሀገር ብትሆንም የህብረ ብሔራዊነትና የአንድነት አለመጣጣም፣ ኋላ ቀርነትና ድህነት፣ ግጭትና ጦርነት፣ የጸና ዲሞክራሲያዊ የፖለቲካ ስርዓት አለመኖር፣ ያልተቋጨና ያልተግባባ የሀገረ መንግስት ግንባታ ያላትን አታ ያለ መውጫ መታገት ውስጥ የቆየች ሀገር ናት። በመሆኑም የእነዚህ ጥርቅም ችግሮች የአቅሟን ያህል ውጤት የዕድሜዋን ያክል እድገት አላሳየችም። ፓርቲያችን ብልጽግና ትናንትና የነበሩትን እነዚህን ስብራቶች በመጠገንና በማከም ነገን በመተለም ህብረ ብሔራዊ አንድነትን በማጽናት የህዝባችን ፍትሃዊ ተጠቃሚነትን ለማረጋገጥ እየተጋ የሚገኝ የሚሰራ ፓርቲ እንደመሆኑ መጠን በቀጣይ 5 ዓመት በሁለንተናዊ መስክ በተባበረና በተቀናጀ አኳኋን በፉክክር ሳይሆን በትብብር መንፈስ አጠናክረን እንቀጥላለን፣ እንተገብራለን። ኢትዮጵያ በተፈጥሮ የታደለች ሀገር ብትሆንም በፖለቲካ ስብራቶች ምክንያት ያላትን እምቅ አቅም ተጠቅማ ሳትለማ መቆየቷን አንስተዋል። ብልጽግና ፓርቲ ያለፉ የፖለቲካ ስብራቶችን በመጠገንና መልካም ተሞክሮ በማስፋት የህዝብን የጋራ ተጠቃሚነት ለማረጋገጥ የሚያስችሉ የትብብርና ወንድማማችነት መድረክ መዘርጋቱን አብራርተዋል። የጋራ እሴት በመገንባት ኢትዮጵያውያን የራሳቸውን የምግብ ሉዓላዊነት ማረጋገጥ የሚያስችል ተግባር ማከናወኑን ነው ዶክተር ደምሴ የገለጹት። በምግብ ሸቀጦች ያለውን የዋጋ ንረት ለመቆጣጠር ያስቻለ የበጋ ስንዴ ልማትና የሰንበት ገበያ እንዲሁም መሰል ሳቢዎችን በማምጣት ትርጉም ያለውን ለውጥ ማምጣት መቻሉን ነው ያብራሩት። ብሔራዊ ጥቅሞችን ለማስከበር ፓርቲው የጀመረውን የለውጥ ጉዞ በቀጣይ 5 ዓመታት ለማስቀጠል እንደሚተጋ ነው የገለጹት። እንደገና የሚታረጋገጥበት ለአፍሪካ ተግዳሮቶች አፍሪካዊ መፍትሄዎች ጠንካራ ድምጽ የምትሆንበት የክልላዊ ውህደትን የሰላማዊ ዲፕሎማሲና የኢኮኖሚ ትብብር የሚጠናከርበት ተደማጭነታችን ከፍ የምናደርግበት ይሆናል።
ደግሞም በዓለም አቀፍ ደረጃ አገራችን ዓለም አቀፍ እምነትንና አክብሮትን ወደ ቀደመው መልሳ ከፍ የምትልበት ስትራቴጂካዊ አጋርነትና ባለብዙ ወገን ተሳትፎን የምታጠናክርበት ይሆናል። እንግዲህ ፓርቲያችን ብልጽግና በመደመር መንገድ ቃልን በተግባር በማረጋገጥ የሚጓዝ በመሆኑ የተጀመሩ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ግቦችን ወደ መዳረሻው ብልጽግና ለማድረስ ሁላችን የፓርቲያችን ምልክት የሆነውን የስንዴ ነዶ እንድትመርጡ ጥሪ አቀርባለሁ። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው በስድስተኛው ሀገራዊ ምርጫ የገባውን ቃል በማክበር የዲሞክራሲ ልምምድ ላይ ያለውን ስብራት የሚጠግን ምቹ የፖለቲካና የዲሞክራሲ ልምምድ ስርዓት ማረጋገጥ መቻሉን ተናግረዋል። በተቃርኖ የቆሙ ኃይሎች ወደ ሀገር ውስጥ ገብተው በሰላማዊ መድረክ እንዲፎካከሩ ያስቻለ ፓርቲ መሆኑን ያወሱት ዶክተር መስፍን አካታች ወንድማማችነትና እህትማማችነት ትርክትን በማስረጽ ነጠላ ትርክትን የማክሰም ተግባር መከናወኑን ገልጸዋል። የማክሮ ኢኮኖሚ ማሻሻያ በማድረግ በርካታ ዜጎች ከተረጅነት ማላቀቅ መቻሉን ገልጸው በግብርናው ዘርፍ መካናይዝድ የማድረግና ከተሞች ለነዋሪዎች ምቹ በማድረግ ሰው ተኮር ተግባራት መከናወናቸውን አብራርተዋል። ስድስተኛው ጠቅላላ ምርጫ ላይ ለሕዝብ የገባውን ቃልና ስኬቶቹን በመንደርደሪያነት በመቃኘት የሰባተኛው ሀገራዊ ምርጫ አጠቃላይ ዝግጅት በጥልቀት ገምግሟል። ፓርቲያችን ብልጽግና ከሀገራዊ ለውጡ መባቻ ጀምሮ ለሕዝብ ከገባው ቃል አንዱና ዋነኛው የዴሞክራሲ ስርዓት ግንባታችን ላይ ይስተዋል የነበረው ስብራት መጠገን ነበር። ይህ አጀንዳ ከቃል እስከ ተግባር፣ ከተግባር እስከ ልምምድ የሚዘልቅ ረጅም ጉዞን የሚያጠቃልል ሲሆን ጉዞውን በአስተማማኝ ውጥን ለመጀመር በቁርጠኝነትና መስዋዕትነት የታጀቡ አያሌ የተግባር ስራዎችን አከናውኗል። በመሆኑም የዲሞክራሲያዊ ስርዓት ከገነቡ የተግባር ስራዎች መካከል በተቃርኖ የቆዩ የፖለቲካ ኃይሎች ወደ ሀገራቸው ተመልሰው ሰላማዊ ትግል እንዲያደርጉ የማድረግ፣ የህግ ማዕቀፎችን የማሻሻል፣ ዲሞክራሲያዊ ተቋማትን የማጠናከር፣ የዲሞክራሲ ባህል የማጎልበትና በመደመር እሳቤ የመንግስት ኃላፊነቶችን በፍትሃዊነትና የማጋራትና ተጨባጭና አዳዲስ የፖለቲካ ባህሎችን መፍጠርም ተችሏል። ብልጽግና ፓርቲያችን ኢትዮጵያ ሀገራችን ለዘመናት የምትከተለውን መንግስታዊ ስርዓት በተለይም ከጠመንጃ ወደ ሀሳብ ልዕልና ያሻገረ የፖለቲካ ታሪክ ጥፋት ያደረገ አውራም ፓርቲ ነው። የጋሞ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገዛኸኝ ጋሞ በአጭር ጊዜ ውስጥ ተጨባጭ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ስኬቶችን ማስመዝገቡን ገልጸዋል። በ2023 ኢትዮጵያን ወደ አፍሪካዊ ተምሳሌት ሀገር ለማድረግ ውጥን ይዞ በተግባር እያሳየ መሆኑን አብራርተዋል። በጋሞ ዞን በሚገኙ 9 ምርጫ ክልልና አንድ ልዩ የምርጫ ክልል ውስጥ ያሉ የተጀመሩ ታላላቅ ፕሮጀክቶችን አጠናክሮ እንደሚቀጥል ነው የገለጹት። ፓርቲያችን ብልጽግና ሀገርን ከቢተና የታደገ በአጭር ጊዜ ውስጥ የሚታይና የሚጨበጥ ለውጥ ባለፈው 5 ዓመታት ላይ አስመዝግቧል። ይህ ለውጥ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ለውጥ በተጨባጭ አምጥተናል ብለን እናምናለን። ይህንን ታሪካዊ ለውጥ በቀጣይነት ለመደገፍ 7ኛ ዙር ሀገራዊና ክልላዊ ምርጫ በቁርጠኝነት ለማስኬድ መጠነ ሰፊ የዝግጅት ምዕራፍ ስራዎችን እያደረግን እነሆ ዛሬ ወደ ምርጫ ማኒፌስቶና የምርጫ ምልክት ዞናዊ እንዲሁም አርባ ምንጭ ከተማዊ የማድረግ ደረጃ ላይ ደርሰናል። በምርጫ ማኒፌስቶ ውስጥ ከ15 በላይ ይዘቶች ዋና የሚፈጸሙ ተግባራት ያሉ ሲሆን ይህንንም ይዘት በማዘጋጀት የተጀመረውን የልማት ችቦ በበለጠ ሁኔታ በማቀጣጠል በቀጣይ ሌላ ተጨማሪ 5 ዓመት ህዝቡን በማስፈቀድ በ2023 ዓመተ ምህረት ኢትዮጵያን ወደ አፍሪካዊት የብልጽግና ተምሳሌት ሀገር የማድረግ ውጥኑን አጠናክረን
እንቀጥላለን። የአርባ ምንጭ አጠቃላይ ሆስፒታል አገልግሎት አሰጣጡን ይበልጥ በማጠናከር ለሕክምና ቱሪዝም ድርሻውን እንዲያበረክት ተጠየቀ። የሆስፒታሉ የቦርድ አባላት በሆስፒታሉ ያለፉት 6 ወራት አፈጻጸም ላይ ተወያይተዋል። ሲሳይ ማሙ ዝርዝር አለው። የጋሞ ዞን ዋና አስተዳዳሪና የሆስፒታሉ ቦርድ ሰብሳቢ ዶክተር ደምስ አድማሱ በወቅቱ እንዳሉት የአርባ ምንጭ አጠቃላይ ሆስፒታል አገልግሎት አሰጣጥ በየጊዜው መሻሻሎች እያሳየ ነው። በዘመናዊ የሕክምና መሳሪያዎች በመታገዝ የሚሰጣቸው አገልግሎቶችን መጨመራቸውን ነው የተናገሩት። እንደ ሰርቪስ ዳይቨርሲፋይ አድርገናል። ጥሩ ነው። ቀድሞ ይሰጡ ያልነበሩ ሰርቪሶች አሁን በቁጥርም እየጨመረ ነው ያለው። ከአንድ ማዕከል አገልግሎትም የተጀመረው ነገር በጣም አስደሳች ነው። እኔ ሌላ ቦታ ላይ በጣም የተደሰትኩ መጥቼ አንድ ማዕከል አገልግሎት ላይ ሲነገር በጣም ነው ልብን የነካው። ሆስፒታሉ አሁን በደረሰበት የአገልግሎት አሰጣጥ እንዳይዘናጋ የመከሩት ዶክተር ደምሴም አገልግሎት አሰጣጡን ይበልጥ ማሻሻል እንዳለበት ጠቁመዋል። ሆስፒታሉ አገልግሎት አሰጣጡን በተገልጋይና በሰራተኞች እርካታ መለካት እንዳለበት ጠቁመዋል። ለዚህ ደግሞ ሰው ሰራሽ አስተውሎትን ጨምሮ የሕክምና ቴክኖሎጂዎችን በስፋት መጠቀም እንዳለበት አስገንዝበው ካደጉ ሀገራት ጭምር ተሞክሮዎችን መውሰድ አለበት ብለዋል። ይህም የአርባ ምንጭና አካባቢውን የቱሪዝም እንቅስቃሴም በሕክምና ቱሪዝም የበለጠ መደገፍ እንደሚያስችል ነው ዶክተር ደምሴ ያመለከቱት። በየጊዜው ያለው የዓለማችን ሁኔታ የኛን ሲስተም የኛን አስተሳሰብ የኛን ሄልዝ ኬር ሲስተማችንን ራሱ አፕዴት እንድናደርግ ባለሙያዎችን በዛ ልክ አፕዴት መሆን አለባቸውና ከቴክኖሎጂም አንፃር ከሜዲካል ኢኩዊፕመንት አንፃርም የተሻሉ ነገሮችን እያየን ነው ያለነውና ማክሲማም ይሄን ተጠቅመን በተለይ ቱሪዝም ዘርፍ ላይ የኛን አሻራ አሁን ምን ያህል ሰው ነው ከከተማ ውጪ የመጣው? ከጋሞ ዞን ውጪ ምን ያህል ሰው መጣ? አሁን ቱሪዝም እናወራ ከሆነ ማለት ነው ለመታከም ከሌሎች ዞኖች ከወልቂጤ፣ ከወላይታ፣ ከኮንሶ ሌሎች ከክልላችን ከቦረናም ከሌላ ሀገር አሁን አጎራባች ዞኖችና ክልሎችን ነው በዛ ተነስተን ያው ሌሎች የሚሰጡት ምስክርነት በጣም ፓወርፉል ነው። አንድ ሰው ለሁለት ሰው ቢናገር በጣም ማስታወቂያ ቴሌቪዥን ላይ ወጥተን ከምንሰራው በላይ አቅም ስላለው በዛ ልክ ሰርቪሳችንን ከፍ ማድረግ አለብን። እኛ ሀገር ላይ ያለውን ተሞክሮ ብቻ መውሰድ ተገቢነት ያለው አይመስለኝም። ምናልባት አሁን ታይላንድ መሄድም ሊያስፈልግ ይችላል። እውነትን ነው። በቃ ከፍ ያለ ነገር ነው ማሰብ ያለብን። በውይይቱ የተሳተፉ አንዳንድ የቦርድ አባላት በበኩላቸውም ሆስፒታሉ ቦርዱ የሚሰጣቸውን አቅጣጫዎች በመተግበር አገልግሎቱን እያጠናከረ በመምጣቱ አመስግነዋል። ሕክምና አገልግሎቱን በኤምአርአይ እና ሌሎችም ዘመናዊ መሳሪያዎች በማዘመንና ክፍያውን ተመጣጣኝ በማድረግ ተገልጋዮችን ለማርካት ያደረገውን ጥረት በአብነት ጠቅሰዋል። ይህም ሆስፒታሉን በከተማው ከሚገኙ የመንግስትም ሆነ የግል ጤና ተቋማት መካከል ተመራጭ እያደረገው እንደሆነም የቦርድ አባላቱ አመልክተዋል። በቀጣይም በተለይም የህፃናትና እናቶችን ጤና ጨምሮ ተላላፊና ተላላፊ ባልሆኑ በሽታዎች የህክምና ባለሙያዎችን በማሟላት የታካሚዎችን ፍላጎት ማሻሻል እንዳለበት ነው የቦርድ አባላቱ የሚናገሩት። አዳዲስ ፕሮጀክቶች እሱን በደንብ ማየት ችለናል። በተለይ ከግሉ ዘርፍ ጋር በመቀናጀት ፕራይቬት ፐብሊክ ፓርትነርሺፕ በመፍጠር እዚህ ያልነበሩ አዳዲስ አገልግሎቶች አሁን የኤምአርአይ ሰርቪስ በዛ ዘርፍ ነው የተጀመረው። ይሄ በጣም ከዚህ በፊት እዚህ ዞን አካባቢ ላይ ማይታሰብ አገልግሎት ከዚህ በፊት ከአንድና ከሁለት ዓመት በፊት ከዞናችን አብዛኛው ሰው ለዛ አገልግሎት ወደ ሌሎች አካባቢ ረጅም ጊዜውንም ዋጋ ሲከፍል ነበረ። ይሄ ደግሞ ቅርብ ጊዜ ወዲህ የክልሉ መንግስትም ዞን አስተዳደርም ትልቅ አስተዋጽኦ ተደርጎ ይሄ ኤምአርአይ ማሽን እዚህ በእኛ ማዕከል ላይ እዚህ አርባ ምንጭ አጠቃላይ ሆስፒታል ላይ ስራ ከሌሎች ጋር በመቀናጀት እንዲጀመር የተደረገበት ትልቅ ኢፎይታ ነው። ከዚህ ቀደም ይሰሩ ተብሎ የተቀመጡ ጉዳዮችን ሊያስተካክል የሄደበት ርቀት ሲታይ በጣም የንብረት ኢንቨንተሪዎችንም ጨምሮ ጥሩ ገለጻ ተደርጓል። ከሪፕሬዘንቴሽኑም አኳያ በጣም ያጠረና ነገር ግን ሊገባን በሚችል አግባብ
ስለተቀመጠ ሆስፒታል ያው እንደሚታወቀው ብዙ ዶነሮች ፕሮጀክቶች ይኖራሉ። ፕሮጀክቶችስ ደግሞ ከሆስፒታሉ ጋር ምን እየሰራ ነው የሚለውንም ጥሩ ቪው ስለሰጠን እነዚህ በጣም አስፈላጊ ነገሮችን ወስዶ አርሞ ሆስፒታሉ የሄደበትን ርቀት ላመሰግን እፈልጋለሁ። የሆስፒታሉ ስራ አስኪያጅ ዶክተር አምባቸው ዱማም ባለፉት 6 ወራት በ476 የጤና ባለሙያዎች በመታገዝ ከ3.7 ሚሊዮን ለሚበልጡ ሰዎች አገልግሎት መስጠቱን ጠቁመዋል። በተለይም የእናቶችና ህጻናት ጤና አገልግሎቶችን በልዩ ትኩረት ማከናወን መቻሉን ስራ አስኪያጁ ጠቅሰዋል። የሆስፒታሉ ተገልጋዮች እርካታም በበጀት ዓመቱ 82 በመቶ መድረሱን ዶክተር አምባቸው ተናግረዋል። በቀጣይ ወራት የመድኃኒት አቅርቦትን ጨምሮ የተገልጋዩን ፍላጎት መሰረት በማድረግ እንደሚሰራ ነው ያስታወቁት። በተለይም በቦርድ አባላት የተሰጠው አቅጣጫዎችን በመከተል ሆስፒታሉ አገልግሎቱን ይበልጥ ለማሻሻል እንደሚሰራ ነው ዶክተር አምባቸው የሚገልጹት። በዚህ ባለፉት 6 ወራት ውስጥ አዳዲስ ከተሰሩ የተወሰኑትን ለመጥቀስ ያክል ኤምአርአይ ማሽን እንግዲህ በአሁኑ ሰዓት በጣም ውድ ማሽን ነው። አገልግሎቱ ከጀመረ 3 ወር አካባቢ ነው። በዚህ 3 ወር ውስጥ ከ300 በላይ ተገልጋዮች ይህን አገልግሎት እንዲያገኙ አድርገናል። ከዛ ውስጥም ወደ 70 አካባቢ ነፃ አገልግሎት እንዲሰጥ አድርገናል። ሌሎችም እናቶችና ህጻናት አካባቢ ያሉ አገልግሎቶች በተበታተነ የነበሩት አገልግሎቶችን እንደ መድኃኒት ህጻናት ድንገተኛ መድኃኒት ክፍልም ጭምር አዲስ የጀመርናቸው አሉ። የህጻናት ድንገተኛ ህክምና ክፍል አካባቢ ማስፋፊያዎችንም የሰራናቸውን ቦርዱ በጣም ፖዚቲቭ ነው ያየው። እናቶች አገልግሎትን በዛው ልክ በተበታተነ በተለያየ ቦታ የነበረውን አንድ ላይ ሰብሰብ አድርገን እንደ አንድ ማዕከል አገልግሎት እንዲሆን አድርገን ብዙ የሰራናቸው ስራዎች አሉ። በተጨማሪም ከእናቶች አገልግሎት አንጻር የፍስቱላ ህክምና ማዕከል አለ። እሱ ደረጃውን የጠበቀ ራሱን የቻለ እንዲሆን እንግዲህ ኤክስፓንሽን ስራዎችም እየተሰሩ ይገኛሉ። በጋሞ ዞን የተካሄዱ የሚገኙ ትላልቅ የልማት ፕሮጀክቶችን ለማጠናቀቅ ቅንጅታዊ አሰራርን ማጠናከር እንደሚገባ ተገለጸ። ለአርባ ምንጭ ከተማ ዓለም አቀፍ ስቴዲየም ግንባታ የሚደረገው የገቢ ማሰባሰብ ስራ ተጠናክሮ መቀጠሉን የቁጫ አልፋ ወረዳ አስተዳደር አስታወቀ። ለበረከት መስፍን ዘገባ ንጋቱ አይሳቅ። የአርባ ምንጭ ዓለም አቀፍ ስቴዲየም በገቢ ማሰባሰብ መርሃ ግብር ላይ የተገኙት የጋሞ ዞን ህብረተሰብ ተሳትፎና ሀብት አሰባሰብ ማስተባበሪያ ጽሕፈት ቤት ኃላፊ አቶ ኤርሚያስ አባይነ ለስቴዲየሙ የሚደረግ ድጋፍ ቀጥሏል። የቁጫ አልፋ ወረዳ ህዝብ በዞኑ በሚሰሩ የልማት ስራዎች ላይ ጠንካራ ተሳትፎ እያደረገ መሆኑን በአብነት ተናግረዋል። በወረዳው የካስኬ ገንዘ ቀበሌና ጮሾ ማዘጋጃ ነዋሪዎች ለስቴዲየሙ ግንባታ የሚውል ሀብት በማሰባሰብ ሂደት ላይ ያላቸውን ገንዘብ ንብረትና ሀብት ሳይሰስቱ መለገሳቸውን ጠቅሰዋል። ይህም ለሌላው የዞኑ ነዋሪዎች ተምሳሌት የሚሆን ተግባር ነው ብለዋል። ስጦታ ለአርባ ምንጭ ዓለም አቀፍ ስቴዲየም የተደረገበት ሁኔታዎችን ስንመለከት እጅግ በጣም በህዝቡ ዘንድ ተነሳሽነት እንዳለ ጋሞ ትልቅ እንደሆነችና በመሰረተ ልማት ጋሞን ትልቅ ለማድረግ ቆርጦ የተነሳ ህዝብ ያለበትን ነው ለማየት የቻልኩት። እጅግ በጣም አሁንም ቢሆን በቂ አይደለም። በአጠቃላይ እንደ ቁጫ አልፋ ወረዳ ወደ 11 ቀበሌና 3 ማዘጋጃ ነው ያለው። በሁሉም ቀበሌዎች ላይ ተመሳሳይ ዛሬ እዚህ ካስከ ገንዘ ቀበሌ ላይ የነበረው ሂደት በሙሉ 14ቱ ቀበሌ ላይ እየተደረገ እንዳለ ለማየት ሞክሬያለሁ። የህዝቡ ዘንድ ላይ ያለው መነሳሳት እጅግ በጣም ቆንጆ ነው፣ ደስ ይላል። የአርባ ምንጭ ስቴዲየምን ጨምሮ በዞኑ የሚካሄዱ ትላልቅ የልማት ስራዎችን ለማጠናቀቅ የበለጠ ቅንጅታዊ አሰራር እንደሚያስፈልግ ነው አቶ ኤርሚያስ ያስገነዘቡት። ስቴዲየማችን መገንባት ስንጀምር በህዝባችን ሀብትና በህዝባችን ጉልበት ሰርተን ለመጨረስ ከአጠቃላይ ከጋሞ መላው መዋቅር ጋር ህዝብ ጋር በመግባባት ነው ይህን ስራ የጀመረ ነው። አሁን ወደ 18% አካባቢ ላይ እንገኛለን። ተጨማሪ ስራዎች ተጨማሪ ሀብት ማሰባሰብ ግድ ወደሚልበት ደረጃ ላይ ነው የምንገኘውና አሁን እዚህ ዛሬ ያየነው በሁሉም ጋሞ ዞኖች ወረዳዎች ላይ ተመሳሳይ ሁኔታ ተቀጣጥሎ መቀጠል እንዳለበትና ከቁጫ አልፋ ወረዳ ሌሎች መዋቅሮች ልምድ ተሞክሮ ወስደው በሁሉም ቀበሌ በሁሉም ወረዳ ተመሳሳይ አይነት ሂደት በስሜት እንጨርሳለን በሚል በወነ በቁርጠኝነት ይሄ የሀብት አሰባሰቡ መመራት እንዳለበት መልእክት ለማስተላለፍ እፈልጋለሁ። የቁጫ አልፋ ወረዳ አስተዳደር አቶ አስፋው አልኤና የአርባ ምንጭ ዓለም አቀፍ ስቴዲየም ግንባታን ለመጨረስ የወረዳው ህብረተሰብ ጠንካራ ተሳትፎ እያደረገ ነው ብለዋል።
እንደ ወረዳ በወረዳ ደረጃ ጀምረን በቀበሌያት ደረጃ ያው በዚህ ሰዓት ሁሉም ቀበሌያት ማለት ይቻላል ንቅናቄ ሀብት የማሰባሰብ ስራ ተጠናክሮ ሄደ ይገኛል። ይህን ቀበሌ ያው እዚሁ ካስከ ገንዘ ቀበሌና የጮሾ ከተማ ቀበሌ አንድ ላይ ነበረ ንቅናቄ እዚህ ህዝብ ጋር የጀመርነው። መጀመሪያው ያው ከዚህ በፊት በተከታታይ ቻሌንጁ ተቀላቅለን በተለያየ አጋጣሚ ተሳትፎ ስናደርግ ነበረ። ከዚህ ቀደም ከ8 ሚሊዮን ብር በላይ ተሰብስቦ ገቢ ማድረግ መቻሉን ያነሱት አቶ አስፋ በቀጣይ እንደ ዞን የተሰጠው እቅድ ላይ ለመሰብሰብ እየተሰራ መሆኑን ነው የገለጹት። በወረዳው የካስኬ ገንዘ ቀበሌና ጮሾ ማዘጋጃ ነዋሪዎች ባደረጉት ድጋፍ 8 በሬዎች፣ 1 ላም፣ 7 ፍየል፣ 1 በግ በድምሩ 17 ከብት እንዲሁም 1 ጋቢ በአይነት ገቢ ያደረጉ ሲሆን በወረዳው በተለያዩ አካላት በገንዘብ የሚደረገው ድጋፍም ተጠናክሮ መቀጠሉን ተናግረዋል። ከዚህ በፊት በነበረው አጠቃላይ የገቢ አሰባሰብ ስራችን በተመለከተ አጠቃላይ አምና ላይ 8.3 ሚሊዮን በላይ ብር ገቢ ያደርገናል። በተጨማሪ የስታዲየሙ ተጨማሪ ገቢ አካል የሆነው የሎተሪ ሻጭን በተመለከተ አጠቃላይ ከተሰጠን ከ4 ሚሊዮን ወደ 3.5 ሚሊዮን ብር ነው ገቢ የተደረገው። ከዚህ በተጨማሪ መንግስት ሰራተኛ የአንድ ወር ደሞዝ ወስኖ 2.7 ሚሊዮን ብር በላይ የተቆረጠው ያለቀን ያለው እየሄድን ያለ ነው። በተለይ ጮሾ ከተማና ካስከ ገንዘ ቀበሌ የነበረው የሀብት አሰባሰብ ድባባችን በጣም እየተሻለ ነው። እዚህ ብቻ በሬ በቁጥር 8 ነው። ፍየል በቁጥር 7፣ በግ 1 ጋቢ አጠቃላይ በጥሬ ገንዘብ 200 ሺህ ብር በላይ በእጅ ሰብስበናል። በተጨማሪ ከ200 ሺህ ብር በላይ ቃል የተገባ ገንዘብ ነው። እዚህ አንድ ከተማና ገጠር ቀበሌ ነው። ስለዚህ ይሄ በጣም የሚያስደስት ነው። ድጋፍ ከሰጡ የቀበሌ ነዋሪዎች አንዳንዶቹ በሰጡት አስተያየት ለስቴዲየሙ በሚያደርጉት ድጋፍ ደስተኛ መሆናቸውን ገልጸዋል። በቀጣይ ድጋፋቸውን አጠናክረው እንደሚቀጥሉ ነው ነዋሪዎቹ ያረጋገጡት። የአርባ ምንጭ ስታዲየም ለኛ የአንድነት መግለጫ ስለሆነ ስታዲየሙ ደግሞ የአፍሪካ የዓለም አካባቢ ያለ ስታዲየም ነው። ከዚህ በፊት ግን እኛ ጋር አሁን ስለመጣ እኛ በአንድነት ሰርተን ወደፊት የትውልድ ቅርስ ስለሆነ ውርስ ስለሆነ እኛ አሻራችን አሳርፈን ለትውልዳችን በቂ ያው ልማት ስለሆነ እንደግፋለን ብለን ቃል ገብተን እስካሁን እየሰራን ነው። ለወደፊት ደግሞ እሱ እስከሚጨርስ ድረስ እኛ እጃችን ያው ወደ ኋላ አንልም፣ እንካተታለን፣ እንሰራለን ብለን ያው ቃል ገብተናል። እስከሚጠናቀቅ ድረስ ያለው ሀብት ከዚህ ቀደም ሲል 1 2 ዙር 3 ዙር ያለው ሀብት ያው እድሜ የደረሰ ሁሉ በቃ የራሱን አሻራ አሳርፎ እየሰጠ ይገኛል። አሁን ግንባታው አላለቀም። ግንባታው እስከሚያልቅ ድረስ ሁሉም ሰው በፍላጎት አሁን ይሄ ውስን ሰው ነው። አሁን ጥሬ ንብረትም ቃንም የሰጠ ውስን ነው። ሌላም ደግሞ ሁሉም የራሱን አሻራ እንዲያሳርፍና እስከሚጠናቀቅ ድረስ ያው በርትተን ለማጠናቀቅ እስከ ምርቃው ድረስ ያው ሁላችን ከመንግስት ጎን ቆመን ለመስራት ቃል እየገባን ደግሞ እየሰጠን ለመቀጠል ያው በከፍተኛ ሀሳብ ላይ ነን። በጋሞ ዞን የጋርዳ ማርታ ጎገሌ ጤና ጣቢያ አገልግሎት እንዲሻሻል አንዳንድ የተቋሙ ተገልጋዮች ጠየቁ። በጤና ጣቢያው እንዲሻሻል ለተነሱ ጥያቄዎች ምላሽ ለመስጠት ለሚመለከተው አካል አሳውቆ ምላሽ እየጠበቀ እንደሚገኝ ተቋሙ አስታውቋል። የጋርዳ ማርታ ወረዳ ጤና ጥበቃ ጽሕፈት ቤት የጤና ጣቢያ አገልግሎቱን ለማስተካከል ከባለድርሻ አካላት ጋር በትብብር እየሰራም እንደሚገኝም አመላክቷል። ተጨማሪ አለ። አቶ ዲንካ ለማና አቶ መብራቱ መንግስቱ የጋርዳ ማርታ ወረዳ የጎገሌ ጤና ጣቢያ ተገልጋዮች ናቸው። እንደ ተገልጋዮች ገለጻ በጤና ጣቢያው የሚሰጠው ሕክምና አገልግሎት መልካም ነው። ይሁንና መሟላት ያለባቸው ጉዳዮች ለመኖራቸውም ነው አስተያየት ሰጪዎቹ የሚናገሩት። በሌላ በኩል ደግሞ ጤና ጣቢያው ከተገልጋይ ቁጥር አንጻር ሲነጻጸር እጅግ ጠባብ መሆኑ ችግሩን ያጎለዋል ይላሉ ተገልጋዮቹ። ኑ መንግስት ጾሰራ መንግስት ራይሲፈ ሰተፈ ግደ ሰገላታይስ ከእግዚአብሔር በታች መንግስት ያደረገልን እገዛ እጅግ ድንቅ ነው። መንግስት ካገዘን እያድን የመንግስትን እጅ በመጠባበቅ ላይ ሳለ
እስከዚህ እስከታች ወርዶ የሚያግዙንና ለጤና ችግሮቻችን መፍትሄ የሚሆኑ ሐኪሞች እኛን እንዲያገለግሉን አድርጎናል። ከዚህ በፊት ለሕክምና የምናወጣው ወጪም እጅግ ከፍተኛ ነበር። አሁን ግን በአንድ ጊዜ ክፍያ ሁሉ ጊዜ እንገለገላለን። ለዚህም ከፍ ያለ ምስጋና ለመንግስት ይገባዋል እንላለን። አንዳንዴ እንደ ጉድለት ከምናስተውላቸው የወረፋ መጨናነቅ አለ። ለዚህም የሕክምና አገልግሎት የሚሰጡ ባለሙያዎች ቁጥር ቢበዛ ከዚህ የሚበልጥ ተጠቃሚ እንሆናለን ብለን እናስባለን። ሐኪምስ አሰአሽዛይሳዝ ኦገደ ኮይደ ሚድኑና አሻና ኦጋ ፊዚካሉኒ ሎጎሲኮ ሃይሳን ዲዛ ፓያተታ ጋሶይ ዳሮ ጊዜታፔ እዚህ ያለውን የጤና አጠባበቅ ሁኔታን ስንመለከት ከዚህ በፊት አርሶ አደሮችን ጨምሮ ብዙ የህብረተሰብ ክፍሎች ለእንግልትና ለስቃይ ይዳረጉ ነበር። ጤና ጣቢያው መስጠት የሚገባውን አገልግሎት አይሰጥም ነበር። የቁሳቁስ እጥረት ነበር። የመድኃኒት እጥረቶችም ነበሩ። በዚህም ምክንያት ሰዎች እስከዛሬ ብዙ ተበድለው ነበር። ቤቱም እጅግ በጣም ጠባብ ነው። አሁን ግን መንግስት ይህ የተሰራው ቤት ባጠረ ጊዜ ውስጥ አገልግሎት እንዲሰጥ ቢያደርግ የተሻለ ይሆናል። ኤለራ የመደቴታ ከታይ ኦሶ ቦላ ፈይዳ ኮሎኮ የተለያዩ የሕክምና መገልገያ ማሽኖች እጥረት እንዳለም ጠቅሰዋል። እንዲሁም የመድኃኒት አቅርቦት ውስንነት መታየቱን አመላክተው በአስቸኳይ መስተካከል እንዳለበትም የዘርፉ ባለሙያዎች ይናገራሉ። ከህዝቡ የሚነሳው ቅሬታ አግባብነት ያለው ነው ያሉት ደግሞ የጎጋሌ ጤና አጠባበቅ ጣቢያ ኃላፊ አቶ ታገስ ጨሌማ ናቸው። በጤና ጣቢያው የሚታዩ የአገልግሎት አሰጣጥ ችግሮችን በዘላቂነት ለመቅረፍ ከሚመለከታቸው አካላት ጋር እየተነጋገርን እንገኛለን ብለዋል። ህዝብ ሎ አገልግሎት ከናበሰሰ ጊዜይሰን ህብረተሰቡ የተሟላ የጤና አገልግሎት እንዲያገኝ ዞንና ክልል ተናበው ሊሰሩ ይገባል። ታች ላይ እንደምታዩት ግን 97 በመቶ ጤና ጣቢያው ተገንብቶ እየተጠናቀቀ ነው የሚገኘው። እዚህ ብዙ ዓመት ኖረናል። በሽታ ይከሰታል። ባለፈው 1 ዓመት ከ5 ወር የወባ በሽታ የተከሰተበት አጋጣሚ ታይቷል። በሽታውን ለመቆጣጠር ከአቅም በላይ የሆኑ ችግሮች አሉብን። ፋጨቴ ጋሴ ኑ አቅመ ፔጎላ ግዲዛ ፋጨቴ ዶሶና ከህብረተሰቡ የተነሳውን የጤና ጣቢያ አገልግሎት አሰጣጥ ጥያቄ ይዘን ለጋርዳ ማርታ ወረዳም ጤና ጥበቃ ጽሕፈት ቤት አመራን። የጤና ጣቢያው አቅም ለማሳደግ በከፍተኛ ወጪ ተገንብቶ በመጠናቀቅ ላይ የሚገኘው የጎጋሌ ጤና ጣቢያ ሙሉ በሙሉ ወደ ስራ ሲገባም ቀደም ሲል የሚነሱ ችግሮች ይቀርፋሉ ብለዋል የጋርዳ ማርታ ወረዳም ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ደስታ ደጉ። በተጨማሪም የመመርመሪያ ማሽኖችን የማሟላትና የመድኃኒት አቅርቦትን በዘላቂነት ለመቅረፍ ከሚመለከታቸው አካላት ጋር በቅንጅት እየሰሩ ስለመሆናቸውም ያመላክታሉ። ከተ ውሪሽን ቁሳቁስ ኮሽስ የከመና ቁሳቁስ አጠቃላይ ኮሽሳ ገሻው ቢሮ ሲጠናቀቅ ቁሳቁስ ያስፈልገዋል። ከወረዳ አስተዳደር ጋር ሆነን ባለሀብቶችን ቁሳቁስ ጠይቀን ሊያሟሉ ቃል ገብተውልናል። ለተኝቶ ሕክምና መቀመጫ፣ ፍራሽና የተለያዩ የሕክምና ቁሳቁሶች ያስፈልጋሉ። በቀጣይ እነኚህን ችግሮች እንፈታለን። ከዚህ በተጨማሪም ከዞን ተቀናጅተን አስፈላጊው ግብአት ሲደርሰን አስገብተን ስራ ለማስጀመር በእኛ በኩል አቅደናል። እንዲሁም ከወዲሁ ከባለሀብቶች አስቀድመን ያገኘናቸው አንዳንድ ቁሳቁሶችን አስገብተን ለአገልግሎት ለማብቃት በእኛ በኩል እቅድ ይዘናል። የሰተካገልሲድነ ህዝብ አገልግሎትስ ይፋይስታና እንግዲህ ኑኑ በቀራ ወይኪዳ ይቅደይደስ በኢትዮጵያ ሰው ሰራሽ አስተውሎት ትምህርትን ከአንደኛ ደረጃ ጀምሮ ለመስጠት የሚያስችል ዝግጅት የተደረገ መሆኑን ትምህርት ሚኒስቴር አስታወቀ። ፋሲካ ጸጋዬ ዝርዝር አላት። በትምህርት ሚኒስቴር የኢለርኒንግ የ5 ሚሊዮን የኢትዮጵያውያን ኮደርስ ኢኒሼቲቭ አስተባባሪ አቶ ሙሉነህ አጥናፉ እንዳሉት በሀገሪቱ እየተተገበሩ ያሉ የሪፎርም ስራዎችን ለማሳለጥ እየተሰራ ነው። ይህም ለዲጂታል ኢትዮጵያ የ2013 ስትራቴጂ ትግበራ ውጤታማነት የሰው ኃይል ልማት ወሳኝ ነው። ለዚህም የዲጂታል ክህሎትና እውቀትን ማበልጸግ እንደሚያስፈልግ አስተባባሪው አንስተዋል። ሚኒስቴሩ ሀገራዊ የሪፎርም አጀንዳዎችንና ተልእኮውን መሰረት ያደረገ ጉዞ መጀመሩን ነው የተናገሩት። ይህን መሰረት በማድረግ የትምህርትና ተማሪዎችን እንዲሁም የህብረተሰቡን የዲጂታል እውቀትና ክህሎት ማሳደጊያ መርሃ ግብሮችን ለመተግበር እየተሰራ መሆኑንም ገልጸዋል። በዲጂታል ኢትዮጵያ የ2030 ስትራቴጂክ አንዱ የሰው ሰራሽ አስተውሎት መሆኑን አንስተው ዘርፉ ለሀገሪቱ ኢኮኖሚ የሚያበረክተውን ጠቀሜታ ማረጋገጥ የሚያስችል ስራ እየተሰራ ነው ብለዋል። የሰው ሰራሽ አስተውሎትና የዲጂታል ግንዛቤን የሚያሳድግ ትምህርት ከአንደኛ እስከ 12ኛ
ክፍል ድረስ በስርዓተ ትምህርት ውስጥ በማካተት ለመስጠት እየተሰራ መሆኑንም ጠቁመዋል። በከፍተኛ የትምህርት ተቋማት የሚገኙ መምህራንና ተማሪዎችን የዲጂታል ክህሎትና እውቀት ማሳደግ የሚያስችሉ ስራዎች እየተከናወኑ እንደሚገኙም አቶ ሙሉነ ተናግረዋል። ለዚህም የ5 ሚሊዮን ኢትዮጵያውያን ኮደር ስልጠና እንዲወስዱ ድጋፍ እየተደረገ መሆኑን ነው አስተባባሪው ጨምረው ያስረዱት። ትምህርት ሚኒስቴሩ ከዲጂታሉ ዓለም ጋር ብቁና ተወዳዳሪ ሆነው የሚራመዱ ታዳጊዎችንና ወጣቶችን ለማፍራት የዲጂታል እውቀትና ክህሎት መሰረቶች ላይ ትኩረት መስጠቱንም ገልጸዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። የተባበሩት መንግስታት ድርጅት በሱዳን ፈጥኖ ደራሽ ኃይል መሪዎች ላይ ማዕቀብ ጣለ። የቢቢሲን ዘገባ ሲሳይ ማሞ እንደሚከተለው ያቀርበዋል። የመንግስታቱ ድርጅት የጸጥታው ምክር ቤት አዲስ ማዕቀብ የጣለው መሐመድ ሐምዳን ዳጋሎን ጨምሮ 4 የሱዳን ፈጥኖ ደራሽ መሪዎች ላይ ነው። ማዕቀቡ የተጣለውም ወታደራዊ መሪዎቹ በኤልፋሽር በፈጸሙት ወንጀል ነውም ተብሏል። የፈጥኖ ደራሽ ኃይሉ ኤልፋሽርን የተቆጣጠረውም ባለፈው ጥቅምት ወር እንደሆነም ተገልጿል። በከተማዋ በተካሄደው የሱዳን እርስ በርስ ጦርነት ውስጥ ከታየው ሁሉ አስከፊ ነውም ተብሏል። ባለፈው ሳምንት የተባበሩት መንግስታት እውነት አፈላላጊ ቡድን በከተማዋ የተፈጸመው የዘር ማጥፋት እርምጃ ለመካሄዱም አስረጂ እንደሆነም ተመልክቷል። በኤልፋሽር የጅምላ ግድያም ጨምሮ ማንነት ተኮር ጥቃቶች መካሄዳቸውን በመጥቀስ ሐምዳን ዳጋሎና ሌሎች 4 የፈጥኖ ደራሽ አባላት ማዕቀብ እንደተጣለባቸውም የቢቢሲ ዘገባ አስታውቋል። ከዳጋሎ በተጨማሪም የኤልፋሽር ነፍሰ በላ በሚል ቅጽል ስም የሚታወቀው አቡሉሉም ማዕቀብ ከተጣለባቸው መካከል ይገኛል። ጄኔራል ዳጋሎ ማዕቀብ ሲጣለባቸው ይህ ለ4ኛ ጊዜ ነው። በዳጋሎና ሌሎች የፈጥኖ ደራሽ ኃይል መሪዎች ላይ የተጣለውን ማዕቀብ የቢቢሲ ዘገባ አልጠቀሰም። አሜሪካም እንግሊዝና የአውሮፓ ህብረት ከዚህ ቀደም በመሪዎቹ ላይ ማዕቀብ መጣላቸው የሚታወስ ነው። የሱዳን የእርስ በርስ ጦርነት ከተጀመረም 3 ዓመታትን ያህል አስቆጥረዋል። በጦርነቱ በሚሊዮኖች የሚቆጠሩ የሀገሪቱ ዜጎች ተፈናቅለዋል። ከፍተኛ ቁጥር ያላቸው ዜጎች ደግሞ ህይወታቸውን እንዳጡም ከስፍራው የሚወጡ መረጃዎች ያመለክታሉ። የተወደዳችሁ ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። አርባ ምንጭ አጠቃላይ ሆስፒታል አገልግሎቱን በማጠናከር ለሕክምና ቱሪዝም የድርሻውን እንዲያበረክት ተጠየቀ። ትላልቅ የልማት ፕሮጀክቶችን ለማጠናቀቅ ቅንጅታዊ አሰራርን ማጠናከር እንደሚገባ ተገለጸ። በኢትዮጵያ ሰው ሰራሽ አስተውሎት ትምህርትን ከአንደኛ ደረጃ ጀምሮ ለመስጠት ዝግጅት የተደረገ መሆኑ ተመለከተ። ከውጪ የመንግስታቱ ድርጅት በሱዳን መሪዎች ላይ ማዕቀብ ጣለ የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልኝ።